አላክሶ ሄደን ነገር አድርጎ ሊሆን ስለሚችል ገባ። ለምሳሌ እዮዳብ እንደዚህ አድርገን መጥቼ ጀት አላረግህም አይደለ? መጥቼ ግን እውነታውን ስነግርህ እኔ እናንተ እንድተማመናለን። ሳሪ አልሀበሻ እንደዚህ ሰራተኛ እንደማትበድል አይደለም በህዝብ ፊት አልኩ። እዚህም ሀገር የትም ቦታ ብጠራ ደረቴን ነፍቼ እመሰክር። ማን ያስወጣት? ደግሞ ሞዴሬተር የለኝም። መቼም ወደ እኔን እንዳታረጉት። ሞዴሬተር የለኝም፣ አልሰጠሽኝም። ይኸውልሽ አሁን ጉቺ ተመልከች። ይሄ ራሱ አግሬሲቭ ስትሆኚ የሚያሳየው ምንድነው? መደበቅ የምትፈልጉ ለምን ታስወጣታላችሁ? መሲ አስወጥተውሽ ነው ራስሽ ነሽ የወጣሽው። ጋይስ ሌተር ዲፌንድ ሄርሰልፍ እኮ ምንድነው? እዮዳብ እኮ ዳይሬክትሊም ኢንዳይሬክትሊም እየወቀሰን ነው። ስለዚህ ለተወቀስበት ነገር ዲፋይን ማድረግ ራሳችንን ዲፌንድ ማድረግ አለበት። መሲ ብሪጅስቶን ተከፍሏት ነው የምታደርገው። ኤቭሪዌር አውቃለሁ እኔ ከፊቷ ናታለሁ፣ ሁሌ እኮ ናታለሁ፣ በውስጥም እኮ ናታለሁ። እኔ መረጃ አለኝ። እኔ መረጃ አለኝ። መረጃ አለክ? እውነት ለህዝብ ማቅረብ የምትችለው መረጃ አለክ? ድብን ያለ አቅርበን እንደ ይኸውልሽ ጉቺ ለምንድን ነው ግን ሁላችሁም ላይ አታውቁም? ጉቺ እኔ ቤት ጉቺ አዳምጪኝ። አሁን እናንተ ተሰባስባችሁ አሰማዋችሁ አለ እንዴ ልጅ ይኸውልሽ እናንተ በህግ ምስክር መሆን አትችሉም። ቢኮዝ ወዳጀው ናቸው። ኦኬ በህግ ምስክር መሆን አንቻል። ኦኬ እሺ ስለዚህ በዚህ ሶሻል ሚዲያ ላይ እዮዳብ እያልክ ያለከው ልጅቷ ታፍና ነው እንጂ አሁንም እኮ ዳይሬክትሊ እኮ እያመራህ ያለው ይችላል። ጉቺ የሶስት ነገር እውነቱን አታስወጣም። ከልጅቷ ለምን አትሰማም? ልትመጣ ስትል አዳምጪ እንዴ ልትመጣ ስትል ምን አልኩ መሰለሽ? ልትመጣ እኮ እኛ ጋር እያወራን እኮ እሱ አብሮ ያደገ የሚያውቋት እነሱ ናቸው። መጣው እዮዳ ፕሊዝ እችን ልጅ አወራት ሲሉኝ ምንም ችግር የለም። እኛ ጋር ከመጣች ግን መረጃና ማስረጃ ክሊር ካልሆነ አንቀበልም። የኔ ቤት እንደዛ ነው። እዚህ ሶሻል ሚዲያ ላይ 100% ሁሉም ያውቀዋል። እኔ ቤት ጋር ብቻ ነው እውነት የሚወጣው። ማንም ይከፍለኝ። እሺ ለምን ቀረች አንተ ቤት ነው? እኔ ጥያቄ ልነግርሽ እኮ ነው እንዴ። ከዛ ምን አልኩኝ? ትመጣለች ተባለ። እኔ ደግሞ ምን አልኩኝ? ቃል ምድር ለሰማይ ሀቢባ ወስደው ይቅርታ ያስጠይቋታል እነዚህ ግለሰቦች አልኩኝ። የጠራዋቸው ሰው ነብይ ነኝ እንዴ? እኔ ጉቺ ፓስተር ነኝ እንጂ ነብይ አይደለሁም። እንዴት አውቃለሁ? ላሰማሽ እንዴት አውቃለሁ? በበነገታው እንዳልኩት ይኸውልሽ በሰራሁት 100,000 ሰው ነው። ሃይ ጤና ይስጥልኝ። ዋናስ ሚውት ብታረጊ ከሆነ እኔ ቤቴን ከፍቻለሁ። እኔ ይኸውልሽ የሰው ቤት የመግባት ጤና ይስጥልኝ ጉቺ። ሃይ እኔ የሰው ቤት ይኸውልሽ የሰው ቤት ጉቺ አንድ የምናገረው ነገር አለኝ። አንድ ነገር አለ። ልስን እኔ ዛሬ በአጋጣሚ እሑድም ስለሆነ ነው እና እኔ ዱባይ ነው የምኖረው። ባይ ዘ ዌይ አይ ኖ ሳራ ከስተመር ግን አንድ ነገር የምነግራችሁ ነገር ካለ እዚህ ሀገር እነሱ ምናልባት ዩናይትድ ስቴትስ ስለሚኖሩ they don't understand the rules and the regulation of the government here, the labor law. why ላስረዳህ ነው especially the labor law የማታውቁት ነገር አለ። እዚህ ሀገር ምን አለ መሰለ ቪዛ ስትሰራና ስፖንሰር ስታደርግ ኦኬ ስፖንሰር ስታደርግ የሌበር መጀመሪያ የሌበር አግሪመንት ነው የሚመጣው። ያ የሌበር አግሪመንት ምን ይላል? ስፔሻል አንድ ነገር ነው የምነግርህ። ያ የሌበር አግሪመንት ምን ይላል? እቺ ሴትዮ ሳለሪዋ ስንት ነው? ያ ገንዘቧ ተላልፏል አልተላለፈም? ማናችንም ሳለሪ የምናገኘው በዛ አግሪመንት መሰረት ነው አይደለም እንዴ? when she is going to cancel her visa she has to show all the labor agreement that this the እንትኑ ምንድነው ኤምፕሎየሯ ገንዘቧን አግኝታለች ሳለሪዋን አግኝታለች አላገኘችም ነው ጨዋታው። ይሄንን ትናንትና ሳራም ሳታስረዳ ይገባች ይመስለኛል አይደለም እንዴ? አሁን ለምሳሌ እኔ ኤምፕሎይ ኮንኩኝ ዱባይ ላይ ግን ይሄ በጣም ትንሽ ሬስቶራንት ስለሆነ ሜቢ ገባሽ አዘ ሜድ ምናምን አስገብተዋት ነው። ግን ላይክ ሬስቶራንት ላይ ለምን ነው ስለ ሌበር የምናወራው? ስማኝ በአንድ ጊዜ አዳምጠኝ። የሳራ ሬስቶራንት ኢስናት ለሌበር አይደለም እያወራን ያለ ነው። የሌበሩን ህግ እናውቀዋለን። እንኳን እዛ ነውና አሜሪካ ራሱ አላ ግን ደሞም አንድ በካሽ የሚሰሩም አለ። እሱን ታዩ እሱን ሌላ ቦታ ዱባይ ውስጥ በካሽ የሚሰሩ ያለ ስፖንሰር
ቢሰሩ ብዙ ነው ዱባይ first of all እኔ ለምሳሌ I've been in America so I know America very well ኧረ በእናትህ ወሬው ስለዛ አይደለም እሺ ፕሊዝ ይቅርታ አይደለም በቃ አንድ ነገር እንነጋገርና ዘነያ ስለ ሌበር ወንድሜ ልንገርህ የዚህን ሀገር ሩል ታውቀዋለህ? ስለዛ አይደለም እኮ እያወራን ያለ ነው። ስለምንድን ነው ማስወራት አልቻልክም? ስለ ዱባይ ህግና ስለ ዱባይ ሌበር ህግ ልናወራ እኮ አይደለም የገባ ነው። እያወራን ያለ ነው ወይ ነገር ነው። እኔ እኮ ልነግርህ ነው። እቺ ልጅ ትሰራ የነበረው በጣም ትንሽዬ ካፌቴሪያ ውስጥ የኢትዮጵያ ካፌቴሪያ ውስጥ ቆይ አዳምጠኝ። እርግጠኛ ነኝ because I used to have a restaurant ሳራ ሺ ኖውስ። ስለዚህ እኔም እንዲያውም ለሳራ አንድ ሬስቶራንት ሸጨላታለሁ እኔ ሎንግ ታይም አጎ 10-15 years ago ሳራ ሺ ኖውስ እና በህጉ መሰረት ትላልቅ ሬስቶራንት ያላቸው ሰዎች በሌበር ህግ ነው የሚመሩት። ሳራ one of them ናት። እቺ ግን ትንሽዬ ካፌቴሪያ ያለቻት ሴትዮ ናት እንደዚህ ወስዳ እዛ ጥግ አቡዳቢ እንደዚህ ስታስደርጋት የነበረው። እቺ ልጅ ቪዛዋን እንዴት ከንስላ አስወጣቻት? በመጀመሪያ በኤርፖርት አይደለም እንዴ? ይሄ ሌበሩ እንዴት ከነሰለላት ደሞዟን ሳትከፍል? ይሄ እኮ ጥያቄ ያለው። ሳራን ሊጠይቃት የሚችል እኮ ትልቅ አውቶሪቲ አለ። ሳራን እኮ የጠየቃት የለም። እሺ ገባኝ። ሳራን እኮ የጠየቃት የለም። አልሀበሻ ሬስቶራንትን የጠራው ማንም የለም እኮ። እሺ ራሷ እኮ ናት መጣ ጥሩኝ ያለችው። እኔ አይደለሁም ክሊር አድርጉኝ ያለችው። እኔ ባደወይ ሳራ ምናልባት የምታደርገው ለስሟና ኦፍ ኮርስ እኔም በሆን ትልቅ ሬስቶራንት ቢዝነስ ቢኖረኝ አንድ ጊዜ ቆይ እዮዳብ ጌታ ያውቃል። ሞዴሬተር ክላነሳው ነው። እሺ ሁለተኛ ነገር ይኸውልሽ አሜሪካ ራሱ ሳራ አንደኛ እኔ በእናትሽ ብዙ ጊዜ እየጠፋሽ ነው። ምን መሰለሽ ትክክል ነሽ የምትይው 100% እዚህ ሀገር ይኸውልሽ $2 የሚያሰሩ አሉ ሬስቶራንት ውስጥ ነው። እሱ አሜሪካ ነው። ሌበር ሎ እኮ አሜሪካ እሱን ጨዋታውን ተው። እሱን ግን እኔ ሞሩ ጨዋታ አይደለም እንዴ ዱባይም ላሳይ ይችላልው። ሌበር ሎ የማይከተሉ ሌበር ሎ የማይከተሉ ብዙ ቢዝነሶች አሉ። ለዛ አሉ ግን ኖት ሬስቶራንት ላይክ ቢግ ሬስቶራንት ኢቭን ሬስቶራንት ያደርጋሉ። እልመኝ ኦይ ልንገርህ ይኸውልህ ሁለት አይነት ኢንቨስቲጌሽን ነው ያለው ዱባይ ላይ። ስለዛ ማውራት አልፈልግም። ሚኒሲፓሊቲ ኢንቨስቲጌት ያደርጋል። ኦነር የነበር ነው እንንገርህ። ሚኒሲፓሊቲ ኢንቨስቲጌት ያደርጋል። ከዛ በኋላ ደግሞ ቆያ አንተ እኮ you don't listen because you talk nonsense እያወራሽ ስለልጅቷን ነው አጥም በጣም ይሄ የሚያሳየው የመጣሁበትን መንገድ let me explain it for you። የሳራ ሬስቶራንት which is huge restaurant እንደዚህ under the table ሰራተኞችን ቀጥሮ ማሰራት አይችልም እንዴ። it's a big restaurant municipality every day every morning የሚኒሲፓሊቲ ሱፐርቪዥን አለ። ይመጣል የአይዲ የሄልድ የምናምን ወረቀት ተጠይቀው ይሄዳሉ አይደለም እንዴ። ሁለተኛ ነገር እንደዚህ አይነት ነገር ልታሰራ ማትችልም እንጂ ሳራ እንደዚህማ ከሆነማ ማን አለ ሳራን እኮ ልመጣልህ ወደ ልጅቷ መጀመሪያው ነው ምን አቅለበለባትና እዚህ ላይ ወጣ። ይኸውልህ ደግሞ አንድ ነገር ልንገርህ ደግሞ ስምህን አላውቀውም ሶሪ። እዚህ ሀገር ደግሞ ምን አለ መሰለህ ምን አይነት ሬስቶራንት የምትፈልገው ላይሰንስ ሲሰጡ ምን አይነት ሬስቶራንት ነው መክፈት የምትፈልገው ብለው ሲሉ ምንድነው ተብሎ የሚባለው የሀበሻ ሬስቶራንት ነው። አልሀበሻ ማለት ኢትስ አን አረቢክ ኔም። ስለዚህ አልሀበሻ ብለው ነው የሚሉት። እንትና አልሀበሻ ምናምን አልሀበሻ ምናምን አልሀበሻ ነው የሚሉት። ስለዚህ አልሀበሻ የሚለው ስም ከታች መግባቱ አይቀርም። ይሄ ተረጋገጠ። የሀበሻ ሬስቶራንት ነው። ግን እናንተ የማታውቁትና ሌላ አገር ተቀምጦ መፍረድና እዚህ እኛ ጋር ሆኖ እንደዚህ ሳራም ቢሆን እኮ ከማንም የበለጠ ለስሟ ትጠነቀቃለች። መቅጠጣት ያለባት እቺ ተንቀልቅላ መታ ሚዲያ ላይ የትልቅ ሰው ስም ሳራ ማጥፋቷ በመጀመሪያ ደረጃ በጣም አልሀበሻ የሚለውን ስሙን ሳታውቅ ቦታውን ሳታውቅ አድራሻውን ሳታውቅ ምኑን ሳታውቅ ምን አንቀልቅሎ አስወጣት እሷ ሚዲያ ላይ ነውር ነው። ሳራን ጠራች። አሁን እቺም ልጅ ብትከሳት የትና ደረጃ ይደርሳል። አረበላታችሁ ጋይስ አውቃችሁ ነው እንዴ? አልጠራችም እኮ ዚን ማነው ስምሽ? ዚን ስምሽን አላውቀውም። ማነው ስምሽ? ዘይኒ መሰለኝ። ዘይኒ ማነው ስምሽ? ታችን ይኸውልሽ ወይዘሮ ዘኒ ወይዘሮ ዘኒ ወይዘሮ ዘኒ ይኸውልሽ ወይዘሮ ዘኒ
አልሀበሻ ሬስቶራንት ብላ አልጠራችም፣ ሳራን አልጠራችም። ሳራ እኮ ናት በግድ ሰብስቦ ከነመሲ ምናምን ሰብስቦ ነይና የኔ ስም አይደለም በይ እኮ ነው ያለቻት። ስለዚህ ይኸውልሽ ልጅቷ ላይ ስለሱ እኮ አወራን። ይሁዳ ብራሱ አዶኑ ዋይ መረዳት ለምን እንዳልፈለክ አላውቅም። ኤኒዌይስ አንድ ጊዜ ማለት ነው ያለቻት እያልሽ ኤኒዌይስ I just want የሆነ ኮንቨርሴሽኑን ለማሳጠር ማለት ነው። ይሁዳ በደንብ ክሊሪፋይ አድርጌልሃለሁ። የተናገረችው ነገር ቀጥታ ወደ አልሀበሻ ስለሚያመራ ፕላስ ሎት ኦፍ ኮመንታተር አልሀበሻ ነች ስላሉ ለመጨረሻ ጊዜ ነው የምነግርህ። ሲቀጥል የተለያዩ ሰዎች እየደወሉ አንቺ ነሽ ወይ ካልሆንሽ ለምንድን ነው ወተሽ የማትናገሪው እያሉ ሳራን እየተናገሯት ስለነበረ ኮመንታተሮች ሁሉም አልሀበሻ ነች ሲሉ ስለነበረ በዛ ልክ እኔ ከሆንኩ እኔ መሆኔን ተናገሪ፣ እኔ ካልሆንኩ እኔ አይደለሁም ስሜን አጥሪልኝ ያለችው ኢን ዘ ፈርስት ፕሌስ። ኢን ዘ ሰከንድ ፕሌስ ይወዳል ዛሬም ነገም ወደፊትም I'm sorry for saying this ከመረረህም ዋጠው ሳራ አይደለችም፣ ይሄን አታደርግም አይደለችም። ኦኬ ጥሩ። አይውልሽ እህቴ ጉቺዬ ሳራን ተወጃታለሽ አይደል? በጣም ታከብሪያታለሽ። yes of course ኦኬ። ስለዚህ እንደዛ የምትይው አንቺ ስለምታውቂያት ነው አይደል? እኔ ደግሞ እየተናገርኩ ያለሁት በህግና በህግ ሳራን ነው። አሁን ሳራ ሄዳ በዳኛ ፊት ቀርባ ሳትጠራ ራስሽን እንትን ማድረግ ወንጀል ነው ታውቂያለሽ። ሳትጠሪ ስምሽ ሳይጠራ ምን በአሽሙር ተናግራኛለች ልትይ ነው? አሽሟጥጣብኛለች ልትይ ነው? ምንም እኮ ስሟን እኮ እንዳልሽው እኮ የስ በአሽሙር ሊሆን ይችላል አይደል እንዴ? እቺ ልጅ እንዳልሽው ምናልባት አራዳ ናት። ግን ያባባሰው ማን እንደሆነ ታውቃላችሁ? እናንተ ናችሁ ያባባሳችሁት። ስም ሳይጠራ መጥተው በኮመንት ምናምን ነገ ምን ያደርጋሉ መሰለሽ? ይቀጥላል። ይሄ ከአሁን በኋላ የሳራን ስስ ብልት አይተዋል። ማንም ይመጣና በአሽሙር ይናገራል። እንዳልሽው ዱባይ ይከሰሳል። ዝም ብላ አሁን እሷ ስም ጠርታ ቢሆን ትከሰሳለች አይደል? ያለን ያልኩሽ ያለው ያባባሳችሁት ስለምትወዷት በቃ መልካም ሰው ልትሆን ትላለች። እንዳላችሁት እናንተ የዱባይ ማደር ተሪሳ ነው የተባለችው። አላቃትም። ጌታ ምስክሬ ነው የምልሽ። ማቃቴ በነፍራኦል በነምናምን እዚህ ሶሻል ሚዲያ ላይ እና አቢባ ጋር እነ መሲ ብሪጅስቶን ጋር ለሎንግ ታይም ስለምንተዋወቀን በተለይ ከመሲ ብሪጅስቶን ጋር በዛ ነው አይደል የምናውቃት። እኔ ዱባይ አልኖርም፣ ሬስቶራንት መጥቼ አላውቅም። እናንተ የምታውቋት ግን ታውቃላችሁ። እኛም እኮ እንደዛ የምንላቸው ሰዎች አሉ እዚህ ጋር በጣም የምንወዳቸው እንደዚህ በቃ በጣም ትላልቅ ቢዝነስ ያላቸው አይደል እንዴ? ለነሱም እኔ አሁን ለነሱም የሆነ ነገር አደረጉ ቢባል መጀመሪያ ምንድን ማታውቃለች ነው ወይ የማውቃቸው ከሆነ ነው ወይ አሁን ጉቺ እንትን ሃይማኖትን ትሳድባለች ብሔርን ትሳድባለች ቢሉኝ አላምንም፣ ሰምቼ ስለማላውቅ። ምክንያቱም እንትን የለሽማ። አሁን እዮዳብ ግን ሃይማኖትን ተናግሯል ቢባል አዎ ይህ ልጅ ተቻለዋ ምን ይባላል መሰለሽ? እንትን አለ ፕሬስ ምንድን ነው የሚባለው? ረዘም ያለ ሂስትሪ አለ። ኦኬ ሂስትሪ አለ። አሁን ያባባሳችሁት እሷን የምትወዱ ሰዎች በዛ ደረጃ አንቺ እንኳ ያው የሄድሽበት አንዳንዱ ጠንካራ ቃል ተናግራችኋል። ልጅቷን እንደማስፈራራት ልጅቷን ሰፍኬት እንደማድረግ የተከደበት መንገድ ያስደነግጣል። እንደገና ደግሞ ሳራም በውስጥ ደውላ ተከፍሎሽ ነው የምታረጊው ስትላትም አልሬዲ እንዴት ማን ከፈላት? እኮ አሁን ህግ ቢወሰድ እሺ ሳራን እና እችን ህግ እንውሰዳት፣ ዳኛ ፊት እናቅርባቸው። ምን የሚሆን ይመስልሻል? ቆይ አንዴ ጉቺ አንድ እድል ይሰጠናል። እኛም ደግሞ አንዴ ዮዳብ ጋር እንግዲህ ዛሬ ነው የተገናኘሁት። ያገናኘንም ያው በዚህ በአረብ ሀገር ጉዳይ ስለሆነ እኛም አረብ ሀገር ነው ያለነው። ስለዚህ አንተንም መጠየቅ እፈልጋለሁ። እኔ እንግዲህ ሳራን አልሀበሻን እንግዲህ አሁን ስትናገር አላቃትም ብለሃል። ቢያንስ እኔ በአካል ሄጄም አቃታለሁ። ዱባይ የሄድኩ ሰዓት በአካል አቃታለሁ። ማንኛውም ሰው ደግሞ ቢጠይቅ ብትጠይቅም እኛ አረብ ሀገር ያለነው ነው የሚመለከተው አውቃለሁ። ስለ ሳራ ብትጠይቅ ማንም ክፉ ሊያነሳል አይችልም። ክፉ ነገርም ልታገኝባትም የማትችል ሰው እኔ ሙሉ በሙሉ የምተማመንባት ሰው ናት። እኔ የዚህን ያህል ደረጃ ነው ማውራ። ሲቀጥል በዚህ በአረብ ሀገር እህቶቻችን ወንድሞቻችን ጉዳይ በሚፈጠረው ጉዳይ ላይ ካንተ ህይወት ጋር ምን ያገናኘዋል? በዚህ ጉዳይ ላይ ገብተህ ለማውራት ካንተ ህይወት ጋር ምን አገናኘው? ማለት የሚፈቱ አካላቶች አንሰዋል ተብሎ ነው ወይስ ከዚህ ነገር ምንድነው የምታገኘው? ይሄንን ለመጠየቅ እፈልጋለሁ። ጥሩ ጥያቄ ነው ወንድሜ። ማን ነው ስም አንተ? አብርሽ ታውቀዋለህ። እሱን ተውና ቀለዳውን ተውና እስኪ ቀጥተኛውን ነገር ንገረኝና እስኪ ከዚህ ነገር ምንድነው የምታገኘው? ማለት እኛ አሁን አንሰናል ወይ ነው? ሪስፔክት አድርጌ ነው ማውራህ እኮ ነው። እሺ ሚውት አድርግልኝ መልስልህ ወንድም አብርሽ። ኦኬ ሚውት አላደረገውም። አውራ ዝም እላለሁ። ጨርሳል? ቀጥል። ኦኬ
ወጣት ነገር ትመስለኛለህ ብራዘር። ለጠይቀው ጥያቄ በጣም ጥሩ ጥያቄ ነው። አንተ ከአንተ ህይወት ጋር ምን ያደርገዋል አልከኝ። ጥሩ ጥያቄ ነው። ከአንተ ህይወት ጋር ምን ያደርገዋል? አንተም በነፃ በልታል እንደዛ ቤት አየህ፣ ይሄ ነው ጥበት የሚባለው። ይሄ ነው። አሁን እንደ ትልቅ ሰው እናውራና እንደ ትልቅ ሰው አውራኝ ነው የምልህ እኔ። አየህ፣ ቅድም ሪስፔክት ባለው እናውራ አልከኝ። ኦኬ፣ ላስታውቅ። እኔ ንጉስ እየወዳ እባላለሁ። የኢትዮጵያ ሕዝብ እንባ ጠባቂ ነኝ። ላለፈው 7 ዓመት እንደዚህ አይነት ጉዳዮች ከ100 በላይ ኬሶች እኔ ቤት መጠው ተፈተዋል። ኦኬ፣ የምታወቀው በእንደዚህ አይነት ጉዳይ አዳምጥ ካለ በለዛ አይሆንም። በፈለከው መንፈስ ማስተናገድ ይችላል። ግን ወንድማማቹ ስለሆነ እነዚህ ጋር ኖ የዛ መንፈስ ውስጥ አንግባ፣ ችግር የለም። አይ ስለ አረብ ሀገር ጉዳይ ከአንተ ህይወት ጋር ምን አገናኘው? አንተ አሁን እኛ እዚህ ጋር መፍታት አቅቶናል ብለናል ወይ ነው? ልጅ አብርሽ አዳም ልጅ አብርሽ ጥሩ ጥያቄ ነው ባለው። እኔ ልንገርህ፣ እኔ የግላ ጉዳይ እያወራን ልጅቷ ቪዲዮ የሰራችው ወደ እኔ ያመጡት ልጅቷን የሚያውቃት አብሮ ያደጉ እና ሰማ ነው። ያሳዝናል ስትሰማ። አንተ ለ4 ዓመት እንደዚህ ማደርን ዴይ ስሌቨሪ ባርነት አይደል እንዴ ስትሰማው 4 ዓመት ባርነት ብር ሳይከፈላት ቤተሰቦቿን እንኳን ደውላ ማናገር የማትችል ልጅ ስቶሪውን ስትሰማው ያስደነግጣል። አብሽ እውነቱን ውሸቱን ምንም ችግር የለም። እውነቱን ውሸቱን ሌላ ጉዳይ ነው። ስንሰማው ግን አንተም ደንግጣል ብዬ አስባለሁ። ወንድ ሰው ስለሆንክ ወንድ ስለሆንክ በተለይ እናት አለ፣ እህት ይኖርሃል፣ ወደፊት ሚስት ይኖርሃል ከሌለ ማለት ነው። ስለዚህ ታዝናለህ። የሚያሳዝን ነው። ሰማን። ከዛ በኋላ ቪዲዮውን እኔ ድወት አደረኩት። ምንድን ነው ያለችው እህቷ? ድወት አድርጉልን፣ ቪዲዮውን ሸር አድርጉልን ብላለች። ድወት አደረኩት። ድወት ከማድረግ ብዬ ቆይ ይሄ ነገር ሊያስወርዷት ይችላል ብዬ ዳውንሎድ አድርጌ ፖስት አደረኩት። ከዛ እነ ጉቺ ቤት እነ መሲ ብሪስቶ ምናምን ጋር ልጅቷን አምጥተው ሳያጨናንቋት ሳይ አሳዘነች። ሞር ምንድነው የነገር ብለን ኦኬ ሞር እንወቃለን እና በዛ ጉዳይ ላይ መጡ። እሷን የሚያውቁ እየወዳብ ይሄ ነገር እንዲህ ነው እንትን መሆን አለበት አሉ። ይሄ ነገር መርዳት አለብሽ፣ ምንም ችግር የለም። ያሳዝናል። 4 ዓመት ልጅህን ሳታይ እናትህን ሳታይ በስልክ እንኳን በስንት ወር አንዴ ነው መደወል፣ በ6 ወር አንዴ ነው ምናምን መደወል የምትችለው ምናምን ያሳዝናል። ሰው እያልን እዚህ ጋር መጠን ደግሞ ሳዳምጥ እነ መሲ ብሪስቶ እነ ምናምን ልጅቷን ሲያጨናንቋት ልጅቷ ራሷ አልሀበሻ ደውለሽ ታስፈራሪ ምናምን ስትል ይሄ ነገር ለምን ነው እንደዚህ የሚሆነው አለን። ስም አልጠራችም። ቪዲዮን አይቼዋለሁ። አልሀበሻን አለችም፣ ሳባን አለችም። እነሱ አምጥተው እንዲህ የኛ ካውንስ የኛ ነው አይደለም በይ ብለው ሲያጨናንቋት፣ ሲሰድቧት፣ ሲያዋርዷት ሌላ ቦታ ደግሞ ከፍተው ቤት በጣም ነው የሄዱባት። ያን ሲያደርጉ እኔ ስለማውቅ ይሄ እኔ ያው ፓስተርም ስለሆንኩኝ አይ ነው ምን ሀፕ እንደሚያደርግ እችን ልጅ በቃ እናምጣት ነገ እናምጣት ተባባለ። እሺ ልትመጣ ነው ብላ አናገሯት። በውስጥ ያናገራት ልጅ መታች አለ። ልናመጣት ስንል እኔ ስለማውቅ ምን አልኩኝ? እኔ ስገባበት ሁል ጊዜ በዛ ግሩፕ አሉ ተደራጅተው እነዚህ ባታው ግሩፕ ናቸው። በሁሉም ነገር ግሩፕ ናቸው እነዚህ። ምን አልኩኝ? እኔ እችን ልጅ ነገ ወስደው አቢባ ቤት ይቅርታ ያስብሏታል አልኩኝ። ስለማውቅ ማለት ነው። እንዳልኩት ደግሞ በበነገታው ወስደው ይቅርታ ያስብሏት ላሰማ እችላለሁ። ኦኬ ምንም ችግር የለብኝም። እኔ አሁን ጥያቄ የሆነብኝ ምን እንደሆነ ታውቃለህ? በመጀመሪያ እነዚህ ሁሉ ለሳራ የሚከላከሉ የሳራ ወዳጆችና ግማሽ ሁሉም ስሰማ እኛ በነፃ የምንበላበት ቤት ነው ይላሉ። በህግ ሳየው ማንኛቸው ነው ይወዳብ ይሄንን አረም እኛ አረብ ሀገር ነው ያለነው። ለምግብ አይደለም የተሰደድነው። ራሳችንን ልንለውጥ ነው። ከምግብ ባለፈ አስብና እናውራ። ኦኬ እሺ፣ አሁን አንተ ምን መፍትሄ አለ? ኦኬ እሺ፣ መፍትሄ አለ። ፓስተራችን አንድ ጊዜ አብረሽ እኔ ልገላግላችሁ። ንጉስ ይወዳብ ለምን መሰለህ ያንተ ንግግር ምናልባት በሄድክበት መንገድ ባሰብከው መንገድ ሊሆን ይችላል። አሁን ሌሎቹን ይበላሉ ይጠጣሉ አልክ። እኔ ልገልግልህ። ሴትዮዋ ትልቅ ሴት ነች፣ የስራ ሰው ነች። እንደዚህ አይነት ነገር ካለ ትክክለኛውን መረጃ ይዞ ከመጣ ማንም አያገባህም። እንትናን የምትኖረው ለምትባባሉት እሱ ማንኛውም ሚዲያ ላይ እስካለን ድረስ ይመለከተናል ሁላችንም። ግን ትልቅ ሰው ናት፣ ሰው አክባሪ ነች። እንደዚህ አይነት ነገር የምትሰራ ሰው አይደለች። እኔ ጠቅለል ላድርግልህ። እኛ ብዙ ስራ ስላለን ወደ ስራችን ብንሄድ ይሻላል እንዴ። ከሱ ነገር ብትወጣ መልካም። ትልቅ ሰው ነች፣ ብዙ ሰው ያውቃታል። የተለያዩ ትልልቅ ሰዎች ወደ ዱባይ በሄዱ ጊዜ እሷ ጋር ያርፋሉ።
ቪዲዮውን መለስ ብለህ ማየት ትችላለህ። ምናልባት እኔ ለዚህ ለ1500 ድርሃም ምናምን እንደዚህ ሌላ ቅጣት የምቀጣ ሰው አይደለችም። እና በእኔም በኩል የሆነ ሰው ጋር ትንሽ ተጋጭቼ ተስማማ ብላ በእኔ ጋር ራሱ መጣ መልካም ንግግር የምትናገር ትልቅ ሰው ናት። ትልቅ ሰውነቷን አክብራ የምትሄድ ሰው ናት። አነስተኛና እንደዚህ አይነት ካፌ ብትሆን ምናልባት ሊሆን አታሽቃብጥ። እኔ ኮመንት አላልኩም። አንተ ዋና ቱቦ ፊት ውጣ ከዚህ ትክክለኛ ነገር ሳራ እናርጋለች ብሎ ይዞ የሚመጣ ሰው እኮ የከሰሳት ሰው የለም። ጆከር የከሰሳት ሰው እኮ የለም። እኔ እኮ የከሰስኳት አይደለም። እኔ እኮ ሳራ አሁን ችግር ሌሎች በሷ አይደለም ነው እውነቱ አሉ እንዴ ጆከር። ልጅቷ ሳራን ሳትጠራ አልሀበሻን ሳትጠራ በአሽሙር ይመሳሰላል ተብሎ ወስደው እኮ አጨናንቀው ረግጠው ምን ብለው ተናግረው በግድ እንትን አድርገው ልጅቷ ሰማን አይደል እንዴ? ከዛ በኋላ ደግሞ አቢባ ቤት ወስደው ደግሞ ይቅርታ አስባሏት አይደል? የኔ ጥያቄ አሁን አልሀበሻ ሳራ ሬስቶራንት ስሟ ሳይጠራ በዚህ ደረጃ ለምን ወጣች? ያባባሱባት እንዲያውም ወዳጆቿ ነው የምለው። እንዳልኩ እኮ ሳራ እንደምትሏት በጣም የምትሏት ሴት ልትሆን ትችላለች። ስለዚህ አሁን እያላችሁ ያለው እናንተ ከስራ አሽቃባጮቹ ናችሁ ሳራ እንድትጠራ ያረጋችሁት እንጂ እሷ አልጠራችም። ለምን እናደረጋችሁ ነው እንጂ ሳራን እያልኩ አይደለም ነው የሚላችሁ። ጋይስ የምትከታተሉ ንጉስ ኢዮዳብ ያው አንዳንድ ጊዜ ጠበቅ ያደርጋሉ። ፓስተር ናቸው። ፍትሃዊ እንዲሆን ከተፈለገ በመጀመሪያ እኔ አሁን ሳራ ብሆን አልወጣም። ለማይረባ ነገር ትልቅ ቢዝነስ ያለኝ ሰው ነኝ እኔ ራሱ አይደል እንዴ? የፈለገ ቢዝነስ ቢያወሩ አልናገርም። ከእድሜዋ ማኳያ ነገር የምትሰራ ሰው አይደለችም። ኖ ራስራም ሴል ስለዚህ አለስ የኔ ቢዝነስ ዳይሬክትሊ ጠርተው የኔን ቢዝነስ እንደዚህ አድርገው ስሜን ጠርተው የሚያርጉ ከሆነ ኢቭን ለነሱ አይቼ ነው። ለምን ታውቃለህ? እኔ እኮ እናንተ በነፃ ሄደው መልሰው ለመብላት ነው ይሄን ያደረጉልህ። ሴትዮዋን ያጋፈጧት እንጂ ስህተት የለባትም ነው የምትለው አንተ። ምን መሰለህ አንዳንድ ጊዜ ሁላ ሀብታምን የሚከባው እንትን አለ። አንዳንድ ጊዜ አሁን እነዚህ እኔ እግዚአብሔር ነው የምልህ የሳራ ንግግር መጥፎ አላየሁባትም። ሳራ ስትናገር ንግግሯ አንደበቷ የተቆጠበ ነው። በጣም ከንሰርኑና ነው። ኢቭን ባዲ ላንጉቿን ስታይ ለሳራ ብለው የሚናገሩ ግለሰቦች ግን ሀቅ ለመናገር በጣም ላይክ ያው ካራክተራቸውም ጸባያቸው እነሱ መጥፎ ናቸው ማለት አይደለም። ጸባይ አለ አይደል? ጉቺ ሁሉም የተለያየ ጸባይ አለው። አሁን ጉቺ አንቺ በህግ ቢሆን እችን ልጅ እኮ ረግጠሻታል አይደል እንዴ? እንዴት ሳራ ትነኪያለሽ? እንዴት እንደዚህ ታረጊያለሽ ብሎ እኮ በየቦታው ተረግጣለች እች ልጅ። እኔ እንዴት አላየሁም አልሰማሁም። ግን ከሚዲያው ነው መመሰለ ባሰማ ላይክ ኢቭን ልጅቷን አሁን ስብናዋን ሳይጠብቁ ስህተት እኮ ሰርተ እንዳልኩ ጉቺ እች ልጅ እውቅና ፈልጋ ሊሆን ይችላል። አቢባቤን ለመግባት ፈልጋ ብዙ ሰው እንዳያት ፈልጋ አንድ ጊዜ ቅርታ ትናንትና ሰርቻለሁ። ስብዕናዋን ሳይጠብቋት አትበል። ልጅቷን ተጠበቀላትም እኔ እኮ ስማ እንዲያውም 15 ዓመት አላየኋትም። አንድ ነገር ላይ ግን አንድ ነገር ልንገርህ ልጅቷ አንድ ጊዜ ጆከር እባክህን ልጅቷን ራሷን ስናደርጋን የጠበቀችው ሳራ ብቻ ነው። ሌሎች ግን ተናግራቸዋል። እኔ ጉቺ ሞዲ ዘመደቃለሽ አዎ ተናግሬያለሁ አርጌያለሁ ትያለሽ። ሌላው ግን በቪዲዮ ተይዞም አላረኩም ይላለኝ። ተረግጣለች። ቡሊ ተረግጣለች። ይዋዛ አልነበሩም። በደንብ ነው መልስ የሚሰጡት። አንተ እንደዛ ደግሞ ትክክል አይደለም። ፈስ ያለው ዝላይ አይችልም። ሳራ እንዴት ከነገረሽ ጓደኛ ትሆናለች? የሚራገጡ ለራሳቸው መቆም የሚችሉ ናቸው። they don't need እንትን አይፈልጉም። ድምጽ አይፈልጉም። ዘንዬ በእናትሽ ማን ነው ወይዘሮ ዘንዬ እየሰማሽ እኔ ወይዘሮ ዘንዬ ባትገባ በጣም ደስ ይላል እንዴ? ሬስቶራንት ያለሽ ትልቅ ሰው ነሽ። ልንገርህ ትልቅ ሰው ነህ አይደል እንዴ? ለምን አንደማመጥም? በቃ ከኔ ሁለታችሁ ምንድን ነው የሚያጨቃጭቃችሁ? እኔ ያለበት አገር ነው። ስሟን ስፖይል ስላደረጉት ነው እንጂ ወጣችሁ። ለምን ወጣች? አዎ ብዙ ሰው ፑሽ አረጋት። ወይዘሮ ሳራን በህግ እንውሰደው። ሁለት ጠበቃ አስገብቼ አዳምጪኝ እሺ። ጠበቃ አስገብቼ ጠበቃ አዋቂዎችን ሎየሮችን አስገብተን ነው እኛ ቤት የምናወራው። ጠበቆች አሉ። በህግ ስናየው በህግ ደረጃ ቢሆን አልሀበሻ ሳራ እሷ ጌልቲ እንደሆነች ነው ራሷን የሰጠችው ምንም ሳታደርግ።
ጥያቄ ልጠይቅ ነው የገባችው። አይደለም ጥያቄ መጠየቅ አለ። የኔ ስም አይደለም በይልኝ በግድ አይባልም። ኖ ልክ ነው። ለምን አይባልም እንዴ? አይባልም። አይ ቲንክ ከእንትናችን ወተናል ይመስለኛል። እኔ ለአንተ በተደጋጋሚ አስማቻስ አይካን ኤክስፕሌን ለማድረግ ሞክሬያለሁ። የነበረው ሞቲቭ እና ነገሮቹ የሄዱበትን አንግል ላስረዳክ ሞክሬያለሁ። እኔ እናንተ ተነጋግረን መግባባት የምንችል ሰዎች ነን። ካልተግባባን ደግሞ በልዩነታችን የምናምን ሰዎች ነን። የሳራንም ፖይንት ነግሬሃለሁኝ። የሄደችበት አንግል አንተ ስሟ ሳይጠራ ለምን አቤት አለች ነው which is ያንተ ኮሽን። አቤት ያለችበትን ምክንያት ደግሞ ነግሬሃለሁኝ። ብዙ በቃ ብራንች ያለው ተብሏል። ኤቭሪቲንግ ወደ ሳራ ነው የሚያመራው። ፕላስ ኮሜንታተሮች ሳራ ለሀበሻ ነች እያሉ ሲሉ ስለነበረ ያንን ራሷን ዲፌንድ ለማድረግ ወዳጅም አድናቂም ተከታይም አንቺ ነሽ ወይ ለምን አትናገሪም ስላሏት ወጣለች ልታብራራ እሷ አለመሆኗል። ሶ እናንተ ተናግራችኋል። እኔ በበኩሌ የተሰማኝን ስሜት ተናግሬያለሁ። ሳራን በማቃት ልክ የወደቀ አንስታ ቪዛ የምታሰራ አገር መግባት ያለበት የታመመ አሳክማ ወደ አገር የምትሸኝ የታሰረ የምትጠይቅ ሴት ነች። በኖርኩት በገባይ ልክ ነው ለሳራ የቆምኩት። ይሄን አታደርግም ስልክ ደግሞ ኖሬ ስለማቃት ነው ምልክ። እዮዳብ እናት አባት ልጅ ይሳደባል ቢሉኝ አይቼክ ስለማለቅ ኖ ይተቻል፣ ግን እናት አባት አይሳደብም ብዬ ቆምልሃለሁ። the same thing ማለት ነው እዮዳብ። ጉቺ ሃይማኖት ትሳደባለች ቅድም ብለኸዋል፣ ብሔር ትሳደባለች እንዲነች ቢሉክ ሰምታኝ ስለማታቅ ትቆምልኛለክ።